ወዳጄ አንድ ጥያቄ ልጠይቅህ። የመቃብር ስፍራ ለምን የዓለማችን ውድ ቦታ እንደሆነ ታውቃለህ? ወርቅ ስለተቀበረበት አይደለም፣ አልማዝም ስለሞላበት አይደለም። እዛ ቦታ ሳይጻፉ የቀሩ መጽሐፍት፣ ሳይጀመሩ የቀሩ ቢዝነሶች፣ ሳይደረጉ የቀሩ ጉዞዎችና ለዓለም ሳይገለጡ አፈር የበሉ ምርጥ የፈጠራ ሀሳቦች ስላሉ ነው። እነዚህ ሰዎች ሞተው የተቀበሩት አቅሙ ስላልነበራቸው ይመስልሃል? ጊዜ ስላልነበራቸው ይመስልሃል? ወይስ እድሉን ስላጡ? በፍጹም አብዛኛዎቹ ሁሉም ነገር ተመቻችቶላቸው ነበር። ገንዘብ ነበራቸው፣ እውቀትም ነበራቸው፣ ጊዜውም በእጃቸው ነበር። ነገር ግን አንድ ወሳኝ ነገር ጎደላቸው፣ ድፍረት። ዛሬ ልክ አሁን ይህንን ቪዲዮ እያየህ ባለህበት በሰከንድ አንተም ከነዚህ ሰዎች እንዳንዱ ልትሆን ትችላለህ። እስኪ ራስህን ጠይቅ። ስንት ጊዜ ነገ ጀምራለሁ አልክ? ስንት ጊዜ ሁኔታዎች ሲመቻቹ ገባበታለሁ አልክ? ዓመታት ነጎዱ፣ ጸጉር ላይ ሽበት ጣል አደረገ፣ ጉልበትህ እየደከመ መጣ፣ ጓደኞችህ ጥለው ሄዱ። አንተ ግን አሁንም ትክክለኛውን ጊዜ እየጠበቅ ነው። ወዳጄ ትክክለኛ ጊዜ የሚባል ነገር የለም። ያለ ጊዜ አሁን ብቻ ነው። በዚህ ቪዲዮ ብዙዎቻችን አቅሙ እያለን ገንዘቡ እያለን እና በፍርሃት ምክንያት እንዴት ድህነትና ጸጸት ውስጥ እንደምንኖር፣ ትናንት ባለመድፈራችን ያጣናቸውን ዛሬ እንዴት እንደምናፈቃቸውና ከሁሉም በላይ ደግሞ እንዴት ዛሬውኑ የድፍረትን ካባ ለብሰን ህይወታችን መቀየር እንደምንችል በጥልቀት እናያለን። ልብ ብለህ ተከታተለኝ። ይህንን ቪዲዮ ህይወትን ሊቀይር ይችላል። የታሰረ አቅም እና የማያልቅ ዝግጅት። በሀገራችን አንድ የተለመደ ችግር አለ፣ ፐርፌክሽኒዝም ወይም ሁሉም ነገር ፍጹም አድርጎ ለመጀመር መሞከር። ብዙ ወጣቶች፣ ብዙ ጎልማሶች በአይምሯቸው እሳት የሚተፋ የቢዝነስ ሀሳብ እያለ፣ ኪሳቸው ውስጥ ለመነሻ የሚሆን ገንዘብ እያለ፣ እጃቸው ላይ ዲግሪ እና ልምድ እያለ ነገር ግን አይጀምሩም። ለምን? ዶላሩ ይረጋጋ፣ መንግስት ፖሊሲውን ያስተካክል፣ ቦታው አልተመቸኝም፣ አጋር አላገኘሁም። ምክንያት። እውነትን እንነጋገር ከተባለ እነዚህ ምክንያቶች የፍርሃት ካባዎች ናቸው። ችግሩ የሁኔታዎች አለመመቻቸት አይደለም፣ ችግሩ ያለመድፈር እንጂ። እስኪ ዓለም ላይ የተሳካላቸውን ሰዎች ተመልከት። ሁኔታዎች ተመቻችቶላቸው የጀመሩ ስንቶች ናቸው? አንድ ወዳጅ ነበር። ከ10 ዓመት በፊት አዲስ አበባ ውስጥ ካፌ ለመክፈት አሰበ። ብር ነበረው፣ ቦታም አግኝቶ ነበር። ነገር ግን አሁን ገበያው ጥሩ አይደለም፣ ምርጫ ይለፍ አለ። 5 ዓመት አለፈ። አሁን ደግሞ የቤት ኪራይ ውድ ነው አለ። ዛሬ ላይ ያ ወዳጄ በሰው ድርጅት ውስጥ ተቀጥሮ በትንሽ ደሞዝ ይሰራል። ያኔ እሱ የፈራውን ቦታ ሌላ ደፋር ሰው ተከራይቶ ዛሬ የአካባቢ ባለሀብት ሆኗል። ልብ በል፣ ልዩነቱ የገንዘብ ወይም የእውቀት አይደለም። ልዩነቱ ድፍረት ነው። አንዱ ሲያቅማማ ሌላው ዘሎ ገባ። እድል እንደ አይስክሪም ናት፣ ካልተጠቀምክባት ትቀልጣለች ወይም ሌላ ሰው ይልሳታል። በህይወት ብዙ ነገሮች ተመቻችተውልህ ያውቃሉ። ቤተሰብ አግዞ ይሆናል፣ ባንክ ብድር ፈቅዶልህ ይሆናል፣ ወይም ጥሩ የሥራ አጋጣሚ መጥቶልህ ይሆናል። ነገር ግን ብከስርስ፣ ብወድቅስ፣ ሰዎች ምን ይሉኛል የሚል ፍርሃት እድሉን በእጅ ገፋው። ዛሬ ላይ ሆነ ስታስበው ያኔ የፈራኸው ነገር ባዶ እንደነበር ይገባሃል። ነገር ግን ጊዜው ሄዷል። የትናንት ፍርሃት የዛሬ ጸጸት፣ the pain of regret። ስነ ልቦና ተመራማሪዎች እንደሚሉት ከሆነ ሰዎች በሞት አልጋቸው ላይ ሆነው የሚጸጸቱት በሰሩት ስህተት ሳይሆን ሳይሰሩ ባሳለፉት እድሎች ነው ይባላል። ታዲያ ለምን ይህንን ቢዝነስ አልጀመርኩም? ለምን የፈለጉትን ትምህርት አልተማርኩም? ለምን ስሜቴን ለወደድኩት ሰው አልገለጽኩም? ትናንት የፈራኸው ፍርሃት ዛሬ ወደ ጸጸት ተቀይሮ እንቅልፍ ይነሳሃል። እስኪ አስበው፣ ከ2 ዓመት በፊት ዩቲዩብ ቻናል ብከፍት ይሳካልኛል ብለህ አስበህ ነበር እንበል። ነገር ግን ፈራህ። ዛሬ አንተ ያሰብከውን ሀሳብ የሰራ ሌላ ልጅ ሚሊዮን ተከታይ አግኝቶ ታያለህ። ያኔ ምን ይሰማሃል? ውስጣዊ ህመም። ይሄ እኮ የኔ ሀሳብ ነበር ብለህ ትጮኻለህ። ነገር ግን ሀሳቡ ያንተ ቢሆንም ድፍረቱ የሌላ ሰው ነበር። ዓለም የደፋሮች ናት። ፈሪዎች ታሪክ ያነባሉ፣ ደፋሮች ደግሞ ታሪክን ይሰራሉ። ትናንት እንደዋዛ ያለፉት ቀናቶች ዛሬ ላይ ወርቅ ሆነው ይታዩሃል። ያኔ በትንሽ ብር መግዛት የምትችለው መሬት ዛሬ በሚሊዮን ብር ማግኘት አትችልም። ያኔ በድፍረት ብትናገር ኑሮ የምታገኘውን ክብር ዛሬ ዝም ስላልክ አጥተኸዋል። ጸጸት ማለት ምን ማለት እንደሆነ ታውቃለህ? ያለፈን ጊዜ ለመመለስ መሞከር ማለት ነው። ይህ ደግሞ የማይቻል ነገር ነው። ስለዚህ ከጸጸት የምትማረው አንድ ትልቅ ትምህርት አለ። ዛሬ መድፈር የነገ ጸጸትን ያስቀራል። ስለዚህ እስኪ ዓለምን እንቃኛት። የቻይናው ጃክማ ለ30 የሥራ ቦታዎች አመልክቶ በሁሉም ውድቅ ተደረገ። ፖሊስ ለመቀጠር ሄደ፣ አትረባም አሉት። KFC ለመቀጠር ሄደ፣ 24 ሰዎች ሲወዳደሩ 23ቱ ተቀጠሩ፣ እሱ ብቻ ወደቀ። ነገር ግን አልፈራም። ዛሬ የአሊባባ ባለቤት ነው። ቢፈራ እኔ አልረባም ብሎ ቢቀመጥ ኖሮስ? እስኪ ወደ ሀገራችን እንምጣ። መርካቶን ተመልከት። ብዙ ነጋዴዎች ዲግሪ የላቸውም፣ ምናልባትም ዘመናዊ የቢዝነስ እውቀትም የላቸው። ነገር ግን አንድ ነገር አላቸው፣ የአንበሳ ልብ። ብር ሲጠፋ ይደራደራሉ፣ እቃ ሲታገድ ሌላ መንገድ ይፈልጋሉ። ቢከስሩ ማባራቸውን አራግፈው እንደገና ይነሳሉ። በሌላ በኩል የተማረው በምንጩ ቢሮ የተቀመጠው ኮምፒውተር ፊት ያለው ሰው ዶላር መጨመርን ሰበብ አድርጎ ቁጭ ይላል። ኢትዮጵያ ውስጥ ብዙ የተማሩ ድሆች አሉ። ለምን? ምክንያቱም ትምህርት ቤት ጥንቃቄን እንጂ ድፍረትን አላስተማረም። ተቀጠሩ፣ ጡረታ አውጡ ተባልን እንጂ ሞክሩ፣ ውደቁ፣ እንደገና ተነሱም አልተባልን። እስኪ አትሌቶቻችን ኃይሌ፣ ቀነኒሳ፣ ደራርቱ በባዶ እግር ሮጠው ነው
ዓለምን ያሸነፉት። ጫማ ሲኖረኝ እሮጣለሁ አላሉ። ሜዳው አልተመቸኝም አላሉ። ደፋር ነበሩ። አንተስ? ጫማ አለ፣ ልብስ አለ፣ ኢንተርኔት አለ። ምን ይጎድልሃል? የጎደለ ውሳኔ ብቻ ነው። ድፍረት ማለት ፍርሃትን ማጥፋት ማለት አይደለም። ኔልሰን ማንዴላ እንዳለው ድፍረት ማለት በፍርሃት አለመሸነፍ እንጂ ፍርሃት አለመኖር አይደለም። ፍርሃት ተፈጥሯዊ ነው። በፍርሃት ምክንያት አለመጀመር ግን ምርጫ ነው። ታዲያ መፍትሄው ምንድን ነው? እንዴት ደፋር መሆን ይቻላል? ታዲያ አሁን ምን ይሻላል? እንዴት ከዚህ ፍርሃት እስቲ የፍርሃት እስር ቤት እንውጣ? መጀመሪያ ከትንሹ ጀምር ነው። ስታርት ስሞል። ድፍረት ጡንቻ ነው፣ ሲሰራ ይጠነክራል። ዛሬ አንድ ትንሽ ውሳኔ ወስን። የምትፈራውን አንድ ስልክ ደውል። የፈራኸው ቦታ ሂድ። ሁለተኛ፣ ውድቀት እንደ ግብ አትቀበል። ሪዲፋይን ፌለር። መውደቅ ማለት ማብቃት አይደለም። መውደቅ ማለት መንገድ ተሳስቷል አስተካክል ማለት ነው። ሕፃን ልጅ መራመድ የሚማረው ስንት ጊዜ ወድቆ ነው? አንተ ስለምን አንዴ ስለወደቅ ታቆማለህ? ምን ይሉኛል እንግደል። ሰዎች ለአንተ የሚያወሩት ቢበዛ ለ10 ደቂቃ ነው። ራስህን ለሰዎች አሳልፈ አመለካከት አሳልፈ አትስጥ። መኪና የለህም ብለህ ይስቁብህ ይሆናል። ነገር ግን ነገ ታክሲ ውስጥ አብረሃቸው ትገኛለህ። ሰርተ ስትቀየር ግን አክብረው ይመጣሉ። ሌላኛው ሞትን አስታውስ። ይህ ከባድ ቢመስልም እውነት ነው። አንድ ቀን ትሞታለህ። ያኔ የፈራኸው ያከማቸው የሳሳህለት ሁሉ ትርጉም ያጣል። ስለዚህ በህይወት እያለህ ሳምባህ እየተነፈሰ ደም እየተዘዋወረ እያለህ ድፈር፣ ሞክር፣ ኑር። በመጨረሻ ወዳጄ ዛሬ አንድ ውል ከራስ ጋር ተዋዋል። ከእንግዲህ ለአቅሜ ለእውቀትና ለጊዜ ክብር እሰጣለሁ በል። የተመቻቸ ጊዜ የለም። የተመቻቸ ሁኔታ የለም። ምርጡ ጊዜ አሁን ነው። ቢዝነስ ለመጀመር ካሰብክ ጀምር። ቦታ ለመቀየር ካሰብክ ተንቀሳቀስ። መማር ካሰብክ አሁኑ ተመዝገብ። በስተመጨረሻ የሚልህ ነገር ይህ ነው። ከ10 ዓመት በኋላ ወደ ኋላ ዞር ብለህ ስታይ ሞክሬ አልተሳካልኝም ማለት ሞክሬ ቢሆን ኖሮ ከሚለው ጸጸት በእጅጉ ይሻላል። ደፋር ሁን። ዓለም የደፋሮች ናት። እድል ለተዘጋጁና ለደፋሮች ሰዎች ታደላለች። ተነስ፣ አሁን ጊዜው ነው። ይህ መልእክት ካነቃቃ ሌሎች እንዲዳረስ ሸር አድርገው። አንተም ለረጅም ጊዜ ያሰብከው ነገር ለመጀመር የፈራኸው ነገር ካለ ኮመንት ላይ አጋራኝ፣ እንወያይበት። ቀጣይ በሌላ ጠቃሚ ቪዲዮ እስክንገናኝ ሰብስክራይብ ማድረግና እንዳትረሳ።